አድርጎ ጥያቄው አዲስ ኪዳን ላይ ለክርስቲያን የተሰጡ ህጎችን ክርስቲያኖች እየኖሯቸው አይደለም ነው። እኛ በቃ አሳይታችሁን አታቁም ኤግዚስት አድርገው ሁላ አያቁም ያልኳን ነበር ቅድም አብዱል ፈታ አዲስ ኪዳን ላይ ያሉ ህጎችን ክርስቲያን እየፈጸምናቸው ነው እየኖርናቸው ነው ካሉ ክርስቲያን የሚባል ነገር አይተናናቅም ማለት ነው። ምክንያቱም እኛ አሁን የምናያቸው ክርስቲያኖች የሚገላቸውን የሚገሉ የሚጎዳቸውን የሚጎዱ የሚያጠፋቸውን የሚያጠፉ የሚበቀሉ በቃ ሁሉም ነገር እንደማንኛውም ሰው የሚያደርጉ ናቸው። ስለዚህ የአዲስ ኪዳንን ህግ እየፈጸማችሁ አይደለም ነው ጥያቄ። በቃ ይሄን እኮ ነው የተናገርነው። ነው እየታዘዝን ነው ካሉ ማስረጃ ስጡን። ወይ እኔን ታውቂኛለሽ? ተጨማሪ ያለ አንደኛው ገብቶሻል። ስለያንዳንዱ ሰው ማውራት ከባድ ነው። የጀነራላይዜሽን ጳውሎስ ምን እያልክ ነው? አሁን ለምሳሌ የሩሲያ መንግስት ኦርቶዶክስ ነው አይደል? የሩሲያ መንግስት ሲገድል አንተ አትደግፍም? የሚገርም አንድ ሰው አንተን ሳይጎዳ ራሱ አትደግፍም? ሰዎች ስለገደሉት ብቻ አሁን በጣም እያጭበረበርክ ነው። አብዱ ይቅርታ አድርግልኝ። አብዱል እናንተ ሙስሊሞችም ላይ እኮ ይሄን ሀሳብ እቃወማለሁ። በነገራችን ላይ አብዱል እስራኤልን የደገፈው ማን ነው? ፍልስጤም ሲገደሉ ሞዴሬተር ለማን ነው ስልጣን የሰጠው? ያው አብዱል ኢትዮጵያ ኦፓል ኢትዮጵያ አይ ቆይ አንዴ እንትን እናድርግ። አንዴ ሀሳቡን ጨርስ። መረባበሽ ነው የፈለከው አብዱል ማለት ነው። አንተ ጋር እንመለሳለን። ኦፓል ሀሳብሽን ጨረስሽ? ጥያቄሽን ጨረሰች እኮ እንደ ጫምቀልታሽባት እኔ ጥያቄን መልሼ ሐሳቤን ገልጫለሁ። አንተ እንትኔን ፖይንቴ ገብቷል። ስለዚህ አሁን እንደግል አድርገው እንደ ኤቪደንስ ራሱ አሁን ጳውሎስ ራሱን እኔን ታውቂኛለሽ ወይ አንተ የተለየ አይደለም ጳውሎስ በዚህ በደም ይፈርማለሁ። ስለዚህ የምታረገው ነገር ነው። ገባ? እሺ አሁን ከኛ ሳይድ